ሰላም 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 ቤተሰቦቻችን፣ እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። እንኳን ለ2018 የመስቀል ደመራ በዓል በሰላም አደረሳችሁ እያልኩኝ ወደ ቀጣይ ቪዲዮዎች እገባለሁ ማለት ነው። ቀደም ብለን የምናየው ቪዲዮ ዛሬ በመስቀል አደባባይ ላይ ለሚከበረው ከልዩ ልዩ አጥቢያ ቤተክርስቲያናት ከአዲስ አበባ ሰንበት ተማሪዎች በምን መልኩ አጥንቶ እንደተዘጋጁና ደግሞ መንገድ ላይ ዛሬ ተቀርጾን ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ደግሞ ብዙዎችን ያስቆጣ የአቡነ ሳዊሮስ ንግግርና እንዲሁም ደግሞ የአቡነ ዲዮስቆሮስ ንግግር እጅግ ብዙዎችን ያነጋገረ ቪዲዮን ይዣለሁ ማለት ነው። ቪዲዮን አብረን እናየናል። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ትጀምራላችሁ ማለት ነው። ለዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰላም 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 ቤተሰቦቻችን፣ እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። እናታችንን ይዘን እኛም ወደ ቤታችን እንመለሳለን። መልካም አውደ ዓመት፣ መልካም የመስቀል በዓል ይሁንላችሁ። ያው እንግዲህ ቤተሰቦቼ እናቴ ድንግል ማርያም ታማልዳለች፣ እናቴ አማላጅ ነች። እኛ ደግሞ እንግዲህ እመቤቴን ጥለን አንገባ፣ ይዘን እንመለሳለን። ሁላችሁ እንኳን ደስ ያላችሁ። በሕፃን አሁንም እንኳን ደስ ያሉት ሕፃን በመሆኑት መስቀል አደባባይን አስቀጥለዋል።
እንኳን ደስ ያሉት። እመቤቴ ድንግል ማርያም አማላጅ ናት። የጭንቅ አማላጅቷ የወለላይቷ እናታችን ብጽዕት ድንግል እመቤታችን እንግዲህ ህዝቡንም እዩት። ምንም ድባቡ አያምርም፣ ብዙ ድባብ የለውም እውነት እና እናመሰግናለን። ጳጳሳቶች መናፍቅ ቤት ውስጥ ተሰብስባችሁ እመቤቴን አስከረክላችሁ መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ለእንደኔ አምነን ኢየሩሳሌም መስቀሉ አይሁድ በክፋት መስቀሉ የድል መስቀሉን እሳቸው የተናገሩትን ብዙዎቻችሁ ሰምታችሁታል። ስብሰባ ነበር አይደለ? የቅዱስ ሲኖዶስ አባል ስብሰባ ነበረ። ከስብሰባው መሃል አንደኛቸው ብዙ አቡነ ዲዮስቆሮስ የተሰኙት አባት እኔ አባት ብዬ ልጠራቸው አልችልም ነው እኛ ስለ ስዕል መቀደዱ፣ ስለ ስዕል መበሻሸቁ፣ ስለ ስዕል ማዋረዱ፣ ቤተክርስቲያንን ማቃለላቸው፣ ስርዓታችንን ዝቅ ማረጋቸው፣ አምልኳችንን ማዋረዳቸውን እንደ ህግና እንደ ፍትህ በጠየቀን አጀንዳ ነው ብለው በመንግስት ፊት እኛን አሳልፈው ሰጡ። ብዙዎቻችሁ ሰምታችሁታል። ብዙዎቻችሁ ሜንሽን አድርጋችሁልኛል። ግን እኔም አልገባኝም፣ ምን ለማለት እንደፈለጉ አልገባኝም። እኛ ከዚህ ጀርባ ምን ጥቅም እያገኘን እንደሆነ እያሰቡ እንደሆነ አልገባኝ። ከዚህ በላይ ግን ምን ሲሆን ማየት እንደሚፈልጉ ነው ያልገባኝ። ከዚህ በላይ ምን እንዲያደርጉ ነው የፈለጋችሁት? ከዚህ በላይ ምን ሲያደርጉ ነው ማየት የምትፈልጉት? እርሶም አባቱ ነው ታው እርሶም አባ ብለው ቤተክርስቲያን እረኛ ሆነው ሊጠሩ ነው። ያሳፍራል። ብሩኬ ላይ አሁንም አንድ ነገር ቢሆን አሁንም ጥያቄያችን ከእናንተ ነው። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ አስተላለፉት በሚል እየተሰራጩ ያሉ መረጃዎች ሐሰተኛ ናቸው ስትል ቤተክርስቲያኗ አስተባበለች። ነገ መስከረም 16 2018 ዓ.ም የሚከበረውን የመስቀል ደመራ በዓልን በማስመልከት በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከከንቲባ ወይዘሮ አዳነች አቤቤ ጋር የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ውይይት አድርገዋል። ይሁን እንጂ የኢትዮ ቤተሰብ የተሰኘው ሚዲያ ከስብሰባው መሰረታዊ ውይይትና ከተደረሰበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮቼ አደረሱኝ በማለት አሰራጭቶ ተመልክተናል ሲል የቤተ ክርስቲያኗ ሕዝብ ግንኙነት መምሪያ አሳውቋል። ሚዲያው በዘገባው ላይ አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ማለቱንም ሕዝብ ግንኙነት መምሪያው አንስቷል።
ሆኖም ሚዲያው ያልተባለና ያልተነገረ የሐሰት ፈጠራ ወሬን አሰራጭቷል ያለው ህዝብ ግንኙነት መምሪያው ይህም ኃላፊነት የጎደለው ተግባር ነው ብለዋል። ነገር ግን አቡነ ዲዮስቆሮስ ከስዕለ አድኅኖ መቀደድ ጋር በተያያዘ ከሰሞኑ የተከሰተው ድርጊት አግባብ ስላልሆነ በመንግስት በኩል ተገቢው የቤተ ክርስቲያኗን ክብርና መብት የሚጠበቅበትና ስዕለ አድኅኖን በመቅደድ ኦርቶዶክሳውያንን በማስቆጣት ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ መግለጻቸውንም አንስተዋል። ይህንን የዋና ጸሐፊውን ሐሳብም ከንቲባ አዳነች አቤቤ ሙሉ በሙሉ በመቀበል በድርጊቱ ማዘናቸውን ገልጸው በጉዳዩ ዙሪያ ተገቢው ክትትል ተደርጎ እርምት እንደሚወሰድ ማረጋገጣቸውን ቤተ ክርስቲያኗ በህዝብ ግንኙነቷ በኩልም ገልጻለች። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ስለማልጠራጠር ቪዲዮን ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንኳን ለ2018 የመስቀል ደመራ በዓል በሰላም አደረሳችሁ እያልኩ መልእክቴን አጠቃልላለሁ ማለት ነው። በዓል ደግሞ የሰላምና የፍቅር የመተሳሰብ እንዲሆን መልካም ምኞቴን ለመግለጽ እፈልጋለሁ። እንደዚህ አይነት ደግሞ ነገም እጅግ የሚገርሙትን ቪዲዮዎች ወደ እናንተ ስለምናመጣላችሁ ቻናሉን ከወዲህ ሰብስክራይብ በማድረግ እንድትተባበሩ በሉል እግዚአብሔር ስም እያሳሰብኳችሁ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።